ይህንን ክብረ በዓል ስለምንድነው የምናከብረው የሚለውን ከመመልከታችን አስቀድሞ ቅዱስ ሚካኤል ማለት ምን ማለት ነው የሚለውን ከስሙ ትርጓሜ ጀምሮ ማወቅ ያስፈልጋልና ይህንን አጥራ አድርገን እንመለከታለን ማለት ነው። እንግዲህ ቅዱስ ሚካኤል ስንል ቅዱስ ማለት ምን ማለት ነው ስንል ቅዱስ ማለት የተለየ፣ የተከበረ፣ የተመሰገነ፣ የተመረጠ ማለት ነው። አስተውሉ እግዚአብሔር ሰዎች። ቅዱሳን መላእክት ስንልም ታዲያ የተመሰገኑ ከርኩሳን መላእክት የተለዩ ክቡራን መላእክት ማለታችን እንደሆነ ልናውቅ ያስፈልጋል። ምክንያቱም መላእክት ሁለት ወገን ናቸው። ብርሃናዊያን መላእክትና የጨለማ አበጋዝ የሆነው የዲያብሎስ ሰራዊት የሆኑት እኩያን መላእክት ናቸው። ስለዚህ እኛ ቅዱሳን መላእክት ስንል ቅዱስ ስንል የተለየ፣ የተከበረ፣ የተመሰገነ፣ የተመረጠ ማለት ስለሆነ የእግዚአብሔርን መላእክት ከሌሎቹ መላእክት በአጠራር የምንለያቸው ቅዱስ በሚል ቅጽል እንደሆነ ሁላችንም ልናውቅ ያስፈልጋል ማለት ነው። ስለዚህ ቅዱስ ሚካኤል ስንል የተለየ፣ የተመረጠ እያልን ነው። ሚካኤል ማለት ደግሞ ምን ማለት ነው ስንል ሚካኤል ማለት መኑ ከመ አምላክ ወይም ደግሞ መኑ ከመ እግዚአብሔር ማለት ነው። አስተውሉ እግዚአብሔር ቤተሰቦች። ወደኛ ወደ አማርኛው ተርጉመን ስንመለከት ደግሞ ሚካኤል ማለት ማን እንደ እግዚአብሔር ወይም ደግሞ እንደ እግዚአብሔር ያለ ማን ነው የሚል ትርጓሜን ይሰጠናል። እንደ አምላክ ያለ ማን ነው የሚል ትርጓሜን ይሰጠናል ማለት ነው። ስለዚህ የስሙ ትርጓሜ ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ይሆናል። ይህም ታዲያ የእግዚአብሔርን ገናናነትና እርሱን የሚመስል አምላክ እንደሌለ፣ እንደ እግዚአብሔር ያለ ቅዱስ፣ እንደ እግዚአብሔር ያለ ሩሩ፣ እንደ እግዚአብሔር ያለ ኃያልና እንደ እግዚአብሔር ያለ ረቂቅ ማንም እንደሌለ የሚያመላክት ስም ነው ማለት ነው። አስተውሉ እግዚአብሔር ሰዎች። ስለዚህ ቅዱስ ሚካኤል ስንል ቅዱስ ማለት የተለየ፣ የተመረጠ ማለት ነው። ሚካኤል ማለት ደግሞ እንደ እግዚአብሔር ያለ ማን ነው ወይም ደግሞ መኑ ከመ አምላክ ወይም ደግሞ መኑ ከመ እግዚአብሔር ማለት እንደሆነ ልናውቅ ያስፈልጋል ማለት ነው። ታዲያ ሊቀ መላኩ ቅዱስ ሚካኤል ብዙ መጠሪያ ስሞች አሉት። ሌላ ብዙ መጠሪያ ስሞች አሉት። ከነዚህ መጠሪያ ስሞች መካከል ደግሞ ጥቂቶቹን አንስተን ስንመለከት ከእግዚአብሔር ዘንድ የተሰጠውን የባለሟልነት ክብሩን የሚገልጹትን ስሞች በጥቂቱ ስንመለከት ሊቀ መላእክት ቅዱስ ሚካኤል መላከ ኃይል ይባላል፣ መጋቤ ብሉይ ይባላል፣ መላከ ምክሩ ይባላል። ይህም ብቻ አይደለም፣ ሌሎችንም ስሞች አሉት። እነዚህ ሶስቱን ግን ለዛሬ ለመማማር ያህል አጠር አድርገን ስንመለከት መላከ ኃይል ቅዱስ ሚካኤል የተባለበት ምክንያት ስለምንድን ነው ስንል እግዚአብሔር በእርሱ አማካኝነት ታላላቅ ሥራዎችን በመስራት ኃይሉን ስለገለጠና ዲያብሎስን ከነሰራዊቱ ስላሸነፈ ነው። አስተውሉ። መጋቤ ብሉይ ደግሞ ስለምን ተባለ ስንል መጋቤ ብሉይ ቅዱስ ሚካኤል የተባለበት ምክንያት በብሉይ ኪዳን ውስጥ ከእግዚአብሔር እየተላከ ብዙ ታላላቅ ሥራዎችን የሠራ በመሆኑ ይህ ስያሜ ተሰጥቶታል ማለት ነው። አስተውሉ። የቅዱስ ሚካኤልን ክብር የሚገልጹ መጠሪያ ስሞች ናቸው እነዚህ። ሌላው ደግሞ መላከ ምክሩ ቅዱስ ሚካኤል የተባለው ስለምንድን ነው ስንል መላከ ምክር ወይም ደግሞ የእግዚአብሔር የምክሩ አበጋዝ የተባለበት ምክንያት እግዚአብሔርን በምክሩ ይረዳዋል ለማለት ሳይሆን እግዚአብሔር የሚሠራውን ሥራ ለወዳጁ ለቅዱስ ሚካኤል ይገልጽለታልና በእርሱ አማካኝነት ይሠራል ለማለት ነው። አስተውሉ እግዚአብሔር ቤተሰቦች። ገና ነው መልአክ ሊቀ መላኩ ቅዱስ ሚካኤል እነዚህንና ሌሎችም መጠሪያ ስሞች ብዙ አሉ ማለት ነው። እኛ ግን ዛሬ ለመማማር ያህል ነው እነዚህን ሦስቱን ላብነት ያህል ያነሳ ነው። አስተውሉ። ታዲያ ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትሕትናን ደርቦ የያዘ በጸሎቱ ተማጽኖና በተራዳይነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከሰራዊት አጋንንት ተንኮል የሚያድን መልአክ እንደሆነ በቅዱስ መጽሐፍ ተጠቅሶ እናገኛለን ማለት ነው። አስተውሉ። ለምሳሌ ያህል ስናነሳ ሙሴና እስራኤልን በሲና በረሃ በዚህ በኦሪት ዘጸአት ምዕራፍ 23 ላይ እንደምናገኘው ማለት ነው። እንደዚሁም ደግሞ ኦሪት ዘጸአት ምዕራፍ 14 ላይ እንደምናገኘው ኢያሱን በኢያሪኮ እንደዚሁ ኢያሱ 5 ላይ እንደምናገኘው ሌሎችም ብዙ ቦታዎች ላይ ስለ ቅዱስ ሚካኤል ተራዳይነት ተመዝግቦ ተጠቅሶ እናገኛለን ማለት ነው። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርስ መንግሥት አለቃ ግን 21 ቀን ተቋቋመኝ፣ እነሆ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ በማለት የቅዱስ ሚካኤልን ተራዳይነት በማያሻማ ቃል በግልጽ አስቀምጦልናል ማለት ነው። አስተውሉ። በዚህ የመጽሐፍ ቅዱስ ክፍል ላይ ታዲያ ምዕራፍ 12 ቁጥር 1 ላይ ስንመለከት በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል በማለት ታላቅነቱን ለሰው ልጆች ሁሉ በአማላጅነቱና በተራዳይነቱ የሚቆም እንደሆነ አሁንም በማያሻማ ቃል በግልጽ
አስቀምጦልናል ማለት ነው። ስለዚህ በአጠቃላይ በኦሪት የእግዚአብሔር መልአክ እየተባለ የሚጠራው አብዛኛውን ጊዜ ቅዱስ ሚካኤል እንደሆነ ሊቃውንተ ቤተ ክርስቲያን ያስተምራሉ፣ ያስረዳሉ። በድርሳነ ሚካኤል ላይም ተጽፎ እናገኛለን ማለት ነው። ስለዚህ የእግዚአብሔር መልአክ ቅዱስ ሚካኤል ያረዳው ቅዱስ የለም ቢባል ማጋነን አይሆንም። በዘመነ ሰማዕታትም ቢሆን ሰማዕታትን በተጋድሎ ያጸናቸው ይህ ሩሩ መልአክ እንደሆነ በነ ቅዱስ ፋሲለደስ እንዲሁም ደግሞ በነ ቅዱስ ጊዮርጊስ ገድላት ላይ በሰፊው ተገልጾ እንመለከታለን እናገኛለን ማለት ነው። በዚህም መሰረት ታዲያ የቤተ ክርስቲያናችን አባቶች በየወሩ በ12 ቀን መታሰቢያውን እንድናደርግ አዘውናል። ይህንንም ያልቻለ ደግሞ በዓመት 4 አበይት በዓላትን ከቀዝቃዛ ውሃ ጀምሮ እንደተቻለ ማክበር ይገባዋል ማለት ነው። እነዚህ 4 አበይት በዓላት ደግሞ መቼ መቼ ናቸው ስንል ህዳር 12 ቀን፣ ሰኔ 12 ቀን፣ ነሐሴ 12 ቀን እንደዚሁ ታኅሳስ 12 ቀን ናቸው ማለት ነው። የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤል ዓመታዊ ክብረ በዓላት በዓመት 14 ናቸው። 14ቱንም መዘከር የሚችል ካለ ሊዘክር ይገባል። 14ቱንም ማክበር የማይችል ደግሞ በዓመት ቢያንስ 4ቱን አበይት በዓላት ህዳር 12፣ ሰኔ 12፣ ነሐሴ 12ና ታኅሳስ 12ን ሊዘክር ያስፈልጋል ማለት ነው። ከቀዝቃዛ ውሃ ጀምሮ እንደተቻለ የአቅሙን ያህል ሊዘክር እንደሚገባ ሊቃውንተ ቤተ ክርስቲያን ያስተምራሉ፣ አዘውናልም ማለት ነው። ከነዚህ ከምናከብራቸው ክብረ በዓላት መካከል አንዱ ታዲያ ዛሬ የምናከብረው ህዳር 12 ቀን የምናከብረው ታላቅ ክብረ በዓል ነው ማለት ነው። በዛሬው ዕለት ህዳር 12 ቀን የመላእክት አለቃ ቅዱስ ሚካኤልን ዓመታዊ ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ነው የሚለውን ስንመለከት ዛሬ የምናከብረው በ4 ዋና ዋና ምክንያቶች ነው። ምንድናቸው እነዚህ 4 ዋና ዋና ምክንያቶች ስንል የመጀመሪያው ዛሬ የምናከብርበት ምክንያት በዓለ ሲመቱ ወይም ደግሞ የተሾመበት ዕለት ስለሆነ ነው። ሁለተኛው ደግሞ ስለምንድነው ስንል ቅዱስ ዱራታኦስና ቅድስት ቴዎብስታ ቤት የተገለጠበትና ቤታቸውን የባረከበት ዕለት ስለሆነ ነው። አስተውሉ እግዚአብሔር ቤተሰቦች። ሶስተኛው ደግሞ ስለምንድነው የምናከብረው ዛሬ ስንል የመላእክት አለቃ ቅዱስ ሚካኤል በባህር ሲጓዙ የተጨነቁትን ሰዎች የተራዳበት ዕለት ስለሆነ ነው። አራተኛው ደግሞ ስለምንድነው ስንል እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት ስለሆነ ነው። ስለዚህ በእነዚህ በ4ቱ ዋና ዋና ምክንያቶች ዛሬ የገናናው መልአክ የሊቀ መልአኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ማለት ነው። ይህንን ስንል ታዲያ እንዲህ ብቻ ጠቅሰን ማለፍ ሳይሆን ጥቂትም ቢሆን ዝርዝር አድርገን ማወቅ ያስፈልጋልና በጥቂቱ አሁን የጠራናቸው እንመለከታለን። የመጀመሪያው ምክንያታችን በዓለ ሲመቱ ወይም ደግሞ የተሾመበት ዕለት ስለሆነ ነው ብለናል። ይህስ ደግሞ እንደምንድን ነው ስንል ዛሬ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩ ኃይላት በተባሉና እንደዚሁም ደግሞ በ10 ነገደ መላእክት ላይ አለቃ ሆኖ የተሾመበት ዕለት ነው። በአንድ ነገድ ብቻ ላይ አይደለም፣ ኃይላት በተባሉ ነገደ መላእክት ላይ ብቻ አይደለም፣ በ10ሩም ነገደ መላእክት ላይ አለቃ ሆኖ የተሾመበት ዕለት ነው። የመላእክት ሁሉ አለቃቸው ሊቀ መልአኩ ገናናው መልአክ ቅዱስ ሚካኤል ነው ማለት ነው። ዛሬ የምናከብረው የተሾመበትን ዕለት ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከሥልጣኑ ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በእርሱ ቦታ በ10ሩ ከተማ በ100ም ነገደ መላእክት ላይ ተሹሟል ማለት ነው። ዛሬ የምናከብረው ይህንን ታላቅ ክብረ በዓል ነው። ይህንን ደግሞ አክሲማሮስ በሚባለው የቤተ ክርስቲያናችን መጽሐፍ ላይ በደንብ በግልጽ ተቀምጦልናል ማለት ነው። በዓለ ሲመቱ ዛሬ እንደሆነ አስተውል እግዚአብሔር ቤተሰቦች። ታዲያ የቅዱስ ሚካኤል ሹመት በነገደ መላእክት ላይ ብቻ አይደለም በሰው ልጆችም ላይ ጭምር ነው እንጂ ማለት ነው። ይህንንም ደግሞ እንደምንድን ነው ካልን ይህንን እንድንረዳ በብሉይ ኪዳን የእግዚአብሔር ሕዝብ የተባለውን እስራኤል ዘሥጋን ሲራዳና ሲጠብቅ እንደነበረ ተጽፎ እናገኛለን። ቅዱስ ሚካኤል የተሾመው በመላእክት ላይ ብቻ ሳይሆን በሰዎች ልጆችም ጭምር ላይ ነው ማለት ነው። አስተውሉ። ለምሳሌ መጽሐፍ ቅዱስ መልአኩ ቅዱስ ሚካኤል ለኢያሱ በኢያሪኮ ምድረ በዳ እንደተገለጸለት ኢያሱ 5:1 ላይ ስንመለከት እንዲህ ይላል፣ ዓይኑን አንስቶ ተመለከተ፣ እነሆም የተመዘዘ ሰይፍ የያዘ ሰው በፊቱ ቆመ። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ነህ ወይንስ ደግሞ ከጠላቶቻችን ወገን ነህ አለው ይለናል።
ከዚህ በኋላ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁንም ወደ አንተ መጥቻለሁ አለው ይላል። አስተውል እግዚአብሔር ቤተሰቦች። በሌላ በኩል ደግሞ ቅዱስ ዮሐንስ ስለ ቅዱስ ሚካኤል እንዲህ አለ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉት፣ ዘንዶውም አልቻላቸውም፣ ከዚያም በኋላ በሰማይ ቦታ አልተገኘለትም ይላል ራእይ 12 ቁጥር 7 ላይ እንደምናገኘው። ይህ ብቻ አይደለም። ነቢዩ ዳንኤልም እንዲህ አለ። በዚያ ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል አለ በዚህ በትንቢተ ዳንኤል ምዕራፍ 12 ላይ። ስለዚህ በዚህም ምክንያት የመላኩ ስልጣን በመላእክት ላይ ብቻ ሳይሆን በሰዎች ልጆችም ጭምር ላይ እንደሆነ ልናውቅ ያስፈልጋል ማለት ነው። ስለዚህ ዛሬ የሹመቱን በዓል ስናከብር የመላእክት ሁሉ አለቃ ሆኖ የተሾመበት፣ ይህም ብቻ ሳይሆን በሰው ልጆችም ሁሉ ላይ የተሾመበት እንደሆነ ልናውቅ ያስፈልጋልና ይህንን ክብረ በዓል ነው የምናከብረው ማለት ነው። የመጀመሪያው ምክንያት ይህ ነው። ሁለተኛው ምክንያታችን ደግሞ ቅድም እንዳልነው ቅዱስ ዱራታኦስና ቅድስት ቴዎብስታቤት የተገለጠበትና ቤታቸውን በበረከት የሞላበት የባረከበት ዕለት ነው ብለናል። አስተውል እግዚአብሔር ቤተሰቦች። ይህስ ደግሞ እንደምንድን ነው ታሪኩ የሚለውን አጥር አድርገን እንመለከታለን። በእውነት ሊቀ መላኩ ቅዱስ ሚካኤል በቅዱስ ዱራታኦስና በእናታችን በቅድስት ቴዎብስታቤት ገብቶ ቤታቸውን በበረከት እንደሞላው የሁላችንንም ቤት በዛሬው ዕለት ኅዳር 12 ቀን ቤታችንን በበረከት ይሙላው። ታሪኩ እንደምንድን ነው የሚለውን ስንመለከት የእግዚአብሔር ወዳጅ የሆነ ስሙ ዱራታኦስ የሚባል አንድ ሰው ነበረ። የሚስቱም ስም ታዲያ ቴዎብለት ወይም ደግሞ ቴዎብስታ ትባላለች። አስተውሉ። እነርሱም ታዲያ ሁልጊዜ አለማቋረጥ የዚህን የከበረ መልአክ የሚካኤልን የበዓሉን መታሰቢያ ያደርጉ ነበረ። ከዚህ በኋላ በሀገር ውስጥ ችግር ሆነ። ገንዘባቸው ሁሉ አለቀ። እነርሱም ተቸገሩ። የሀገሩ ሰዎችም ሁሉ ተቸገሩ። በዚህ ጊዜ ረሃብ በመሆኑ ችግር በመሆኑ የተነሳ ለመላእክት አለቃ ለቅዱስ ሚካኤል ለበዓሉ መታሰቢያ የሚያደርጉትን አጡ። በየወሩ ዝክሩን ይዘክሩ ነበረ። ነገር ግን አሁን እጃቸው ላይ ገንዘብ ስለሌለ በሀገር ውስጥም ችግር ስለገባ ለበዓሉ መታሰቢያ የሚያደርጉበትን አጡ። አስተውሉ። ከዚህ በኋላ ታዲያ ዱራታኦስ ሽጦ ለበዓሉ መታሰቢያ ያደርገው ዘንድ የእርሱንና የሚስቱን ልብስ ይዞ ወደ ገበያ ወጣ። የሚስቱንም ልብስ የእርሱንም ልብስ ሽጦ የበዓሉን መታሰቢያ ለማድረግ በእምነት ይዞት ወጣ። የቅዱስ ሚካኤልን ዝክር ከማቋረጥ ልብሴን ብሸጥ ይሻላል ብሎ ልብሱንና የሚስቱን ልብስ ሊሸጥ ወጣ። በዚህ ጊዜ የመላእክት አለቃ ቅዱስ ሚካኤል በታላቅ መኮንን አምሳል ለዱራታኦስ ተገለጠለት። ቅዱስ ሚካኤልም ዱራታኦስን ወደ በጎች እንዲሄድና በእርሱ ዋስትና በ1 ዲናር 1 በግ እንዲወስድ አዘዘው። አስተውሉ። ሁለተኛም ደግሞ ወደ ዓሣ አጥማች ሄዶ 1 ዓሣ እንዲወስድ አዘዘው። መልአኩም ደግሞ ወደ ቤት ሳትደርስ የዓሣውን ሆድ እንዳትቀድ ብሎ አስጠነቅቀው። ከዚህም በተጨማሪ ወደ ባለ ስንዴም እንዲሄድና የሚሻውን እንዲሁ በእርሱ ዋስትና እንዲወስድ አዘዘው። ዱራታኦስም ታዲያ ቅዱስ ሚካኤል እንዳዘዘው አደረገ። ከዚያም በኋላ ቅዱስ ሚካኤል ያለውን ሁሉ አድርጎ ወደ ቤቱ ሲመለስ ቤቱ በበረከት ተመልቶ ተትረፍርፎ አገኘ። በረከትን ሁሉ ቤቱ ተሞልቶ አገኘው። በዚህ ጊዜ እጅጉን አደነቀ። የዚህን የከበረ መልአክ የበዓሉን መታሰቢያ እንዳስለመደው አደረገ። ምንም ሳይጎድልበት በፊት ከሚያደርገው በበለጠ አድርጎ የበዓሉን መታሰቢያ ያደረገ። የተራቡ ድሆችን ሁሉንም ጠርቶ መግባቸው፣ ወደ ቤታቸው ማሰናበታቸው። ከዚህ በኋላ ታዲያ ለዱራታኦስና ለሚስቱ ቅዱስ ሚካኤል ለሁለተኛ ጊዜ ተገለጠላቸው። ዱራታኦስንም ታዲያ ቅድም የዓሣውን ሆድ ወደ ቤት ሳትሄድ ቤት ሳትደርስ እንዳትቀደው ብሎ አስጠንቅቆት ነበርና አሁን ሁለተኛ ጊዜ ከተገለጠለት በኋላ የዓሣውን ሆድ እንዲሰነጥቅ አዘዘው። በሰነጠቀውም ጊዜ 300 የወርቅ ዲናር በዓሣ ሆድ ተገኘ። አስተውል እግዚአብሔር ቤተሰቦች፣ በእውነት ክብር ለአምላካችን ይሁን። 300 የወርቅ ዲናር በዓሣ ሆድ ተገኘ። ቅዱስ ሚካኤልም ታዲያ ዱራታኦስንና ቴዎብስታን እንዲህ አላቸው፣ ከዚህ ዲናር ወስዳችሁ ለባለ በጉ ለባለ ዓሣውና ለባለ ስንዴው ዕዳውን ክፈሉ አላቸው። ዕዳውን ከከፈላችሁ በኋላ የቀረውን ደግሞ ለፍላጎታችሁ ይሁናችሁ አለ።
አስተውሉ እግዚአብሔር ቤተሰቦች። ከዚህ በኋላ እግዚአብሔር አስቧችኋልና በጎ ሥራችሁን፣ መሥዋዕታችሁን፣ ምጽዋታችሁን ተቀብሎላችኋልና በኋላኛውም ዘመን መንግሥተ ሰማያትን አዘጋጅቶላችኋል አላቸው። በእውነት ክብር ለአምላካችን ይሁን። በእውነት ምን ያህል ደስ የሚያሰኝ ቃል ነው ይህ ቃል ወገኖቼ። እንዲህም ካላቸው በኋላ በኋለኛውም ዘመን መንግሥተ ሰማያትን አዘጋጅቶላችኋል ብሎ ባርኳቸው ከእነርሱ ተሰወረ ማለት ነው። በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ የምናከብረው ሁለተኛው ምክንያት ምንድን ነው ስንል ዱራታኦስንና ቴዎብስታን እንደዚሁ ቤታቸውን በበረከት የሞላበት እነርሱንም የባረከበት በኋላኛው ዘመንም ደግሞ መንግሥተ ሰማያት እንደተዘጋጀላቸው መሥዋዕታቸው ምጽዋታቸውን እግዚአብሔር አምላክ እንደተቀበለላቸው የምሥራቹን ቃልም የነገረበት ዕለት ነው ማለት ነው። ስለዚህ የምናከብርበት ምክንያት ይህ ነው ሁለተኛው። ሦስተኛው ምክንያት ደግሞ ምንድን ነው ስንል የመላእክት አለቃ ቅዱስ ሚካኤል በባሕር ሲጓዙ የነበሩትን የተጨነቁትን ሰዎች የተራዳበት ዕለት ነው ብለናል። ይህ ደግሞ ታሪኩ እንደምንድን ነው ስንል በአንድ ዘመን ብዙ ሰዎች ከግብፅ አውራጃ ወጥተው ወደ ባሕር ማዶ ሄዱ። ከዚህም በኋላ ታዲያ ከባሕሩም በደረሱ ጊዜ በመርከቡ ላይ ተሳፍረው ከየብሱ ጥቂት በራቁና ወደ ባሕሩ መካከል በደረሱ ጊዜ ጽኑ ነፋስ ተነሳባቸው። ለመስጠም እስከሚደርሱ ድረስ እስከሚገለበጡ ድረስ አውሎ ነፋስ ተነሳባቸው። ከባድ ማዕበል ተነሳ፣ ከባድ ሞገድ ተነሳ። በዚህ ጊዜ የተጨነቁ። የማዕበሉ ሞገድ እየጨመረ እየጸና ከፍ አለ። ታላቅም ማዕበል መጥቶ ሊገለብጣቸው ደረሰ። በዚህ ጊዜ ፍጹም ጥፋትና ክፉ ሞት እንደመጣባቸው ባዩ ጊዜ ጽኑ ሐዘን ያዛቸው። የሚያድናቸው የሚያጽናናቸው አጥተው ተስፋ ቆረጡ። ያን ጊዜ እንዲህ ብለው ጮኹ። የመላእክት አለቃ ግሩም ገናና የምትሆን ሚካኤል ሆይ የታምራትና የይቅርታ መልአክ ነህና ልዑል ቸርነቱን የሚገልጥብህ መልአክ ሆይ እግዚአብሔር ፍቅሩን የሚያስታውቅብህ መልአክ ሆይ ወደ እኛ ተመልከት እርዳን አሉ። አዎ ዛሬም እኛ በብዙ ጭንቅ መከራ ውስጥ ልንኖር እንችላለን። በባዕድ አገር ሆነን የተጨነቅን ልንኖር እንችላለን። ተስፋ ቆርጠን ቁጭ ያለን ሰዎች ልንኖር እንችላለን። ነገር ግን ወደ እግዚአብሔር መልአክ ወደ ሊቀ መልአኩ ወደ ቅዱስ ሚካኤል አድነን እርዳን ብለን እንማጽነው ወገኖቼ። እንዲህ አሉ፣ ተመልከተን አሉ። የተጨነቅን እኛን አድነን አሉ። ከመጣብን ሞትና ጥፋት አድነን እንድን ዘንድ ስለኛ ወደ ፈጣሪያችን ወደ እግዚአብሔር ለምንልን አሉት። አሁን የሞት መጋረጃ ዓይናችንን ሸፍኖታልና ፍጹም የጥፋት ጥላን አይተናልና ብለው በፍጹም ልቦናቸው ወደ እግዚአብሔር ጮኹ። በመርከብ ውስጥ ያሉት ሁሉ ጽኑ ለቅሶ እያለቀሱ መራራ እንባ እያፈሰሱ ወደ እግዚአብሔር ጮኹ፣ አለቀሱ፣ አነቡ። ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤል እንዲያድናቸው ወደ እርሱም ተማጸኑ፣ አነቡ፣ ጮኹ። ከባሕር ጽኑ ማዕበል ከሞት ያድናቸው ዘንድ ያን ጊዜ በዚያ ሰዓት እግዚአብሔር የልቦናቸውን ሐዘን ልመናቸውን ሰማቸው። ያን ጊዜ ይረዳቸው ዘንድ ቸር መልአኩን ሚካኤልን ላከላቸው። የመላእክት አለቃ ቅዱስ ሚካኤል ከሰማይ ወረደ፣ መርከቡን በእጁ ሳበው። በመርከቡ ውስጥ ያሉትን ወደ የብስ አወጣቸው። በደህና ተሻገሩ። ክፉ ነገር ጥቂት እንኳን ሳይነካቸው ምንም ሳይሆኑ በደህናቸው ወጡ። በእውነት ዛሬም ለእኛ ለሁላችን ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤል ሊረዳን ከሰማይ ይውረድልን። አስተውሉ እግዚአብሔር ቤተሰቦች። በእውነት ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤልን እግዚአብሔር አምላክ ዛሬም ለሁላችን ይላክልን፣ ለሀገራችን ይላክልን፣ ሀገራችንን ሰላም ያደርግልን። በበትረ መስቀሉ ዛሬ በሀገራችን ላይ የተከናወነ ያለውን ሁሉ በበትረ መስቀሉ ጸጥ ያደርግልን። ሰይጣን ዲያብሎስን ከሀገራችን ላይ ያስወግድልን። በእውነት ሰላሙን ይስጠን፣ ፍቅሩን ይስጠን፣ አንድነቱን ይስጠን፣ መተሳሰቡን ይስጠን። እስከ ዛሬ የሰማነውን ነገር እንዳንሰማ እርሱ ይርዳን። አዎ በባሕር ውስጥ ተስፋ ቆርጠው በሐዘን በለቅሶ ሆነው ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤልን ቢማጸኑት እግዚአብሔር አምላክ ጸሎታቸውን እንባቸውን ተቀብሎ ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤልን እንደላከላቸው ዛሬም የአባቶቻችንን እንባ የልጆችን እንባ ገና ነው መልአክ ሊቀ መልአኩ ቅዱስ ሚካኤል መጥቶ ያብስልን። እግዚአብሔር አምላክ እንባችንን፣ ጾማችንን፣ ጸሎታችንን ተቀብሎ ሊቀ መልአኩ ቅዱስ ሚካኤልን ይላክልን ለሁላችን። አስተውሉ። ስለዚህ
ዛሬ ህዳር 12 ቀን የምናከብረው ሶስተኛው ምክንያት በዚህ ምክንያት ነው። ይህንን የምናስብበት ነው። አራተኛው ደግሞ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ዕለት ስለሆነ ነው ብለናል። ይህስ ደግሞ እንደምንድን ነው ስንል ከባርነት ቤት ከግብፅ የወጡትን ሕዝበ እግዚአብሔርን ቀኑን በደመና አምድ ሌሊቱን ደግሞ በብርሃን አምድ መርቷቸዋል። እስራኤል ዘሥጋን በመንገዳቸው ሁሉ የጠበቃቸው፣ መና ከሰማይ ያወረደላቸው፣ ተአምራትን ያደረገላቸው፣ ማርና ወተት ወደምታፈሰው ርስታቸው የመራቸው፣ በደመና መጋረጃ የጋረዳቸው፣ በክንፎቹም የሸፈናቸው መጋቤ ብሉይ እየተባለ ሊቀ መላኩ ገናናው መልአክ ቅዱስ ሚካኤል ነው። በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ እስራኤልን ከግብፅ እየመራ ወደ ሀገራቸው ያስገባበት ዕለት የሚታሰብበት ስለሆነ የምናከብረው በእነዚህ በአራቱ ዋና ዋና ምክንያቶች ነው። እነዚህ አራት ዋና ዋና ምክንያቶችን አነሳን እንጂ ሌሎች ብዙ ምክንያቶችም ይኖራሉ። ምክንያቱም ሊቀ መላኩ ቅዱስ ሚካኤል ያደረጋቸው ተአምራት በእኔ አንደበት ተዘርዝረው ተነግረው የሚያልቁ አይደለም። ስለዚህ እኛ የተዋህዶ ልጆች ህዳር 12 ቀን በየዓመቱ በማህሌትና በቅዳሴ የምናከብረው በዓለ ሹመቱን በማሰብ ቴዎብስታና ዱራታዎስ ጋር ያደረገውን ተአምር በማሰብ በባህር የተጨነቁትን ያዳነበትን በማሰብ እንደዚሁም ደግሞ ሌሎች በቀኑ የተደረጉትን በመዘከርና በማሰብ ነው ማለት ነው። ይህንን ሁላችንም ልናስተውል ያስፈልጋል። ታዲያ ይህንን ክብረ በዓል ስናከብር ብዙ እህቶቻችንና ወንድሞቻችን ሰው ስላከበረ የሚያከብሩ አሉ። ሰው ቤተ ክርስቲያን ስለሄደ የሚሄዱ፣ ሰው ቅዳሴ ስላስቀደሰ የሚያስቀድሱ፣ ሰው ጸሎት ስላደረገ የሚያደርጉ፣ ሰው ስለጾመ የሚጾሙ፣ ሰው ስለጸለየ የሚጸልዩ ሰዎች አሉ። ነገር ግን በዘልማድ የምንመላለሰው ነገር ይብቃን ወገኖቼ። የስም ክርስቲያን የምንሆንበት ዘመን ይብቃን። አውቀን የምናደርግ ያድርገን ሁላችንንም። ስለዚህ አስቀድመን ስለ ገናናው መልአክ ስለ ሊቀ መላኩ ስለ ቅዱስ ሚካኤል ክብረ በዓል የምንማማረው ክብረ በዓሉን ስለምን እንደምናከብር ሁላችንም አውቀን እንድናከብር ነው። አንድ ሰው ቤተ ክርስቲያን ሄዶ ክብረ በዓላትን ሲያከብር ስለምን እንደሚያከብር አውቆ ሊያከብር ያስፈልጋል። አንዳንድ ሰዎች እንደውም ወደ ክብረ በዓላት ይሄዱና ታቦተ ሕጉ የቃል ኪዳኑ ታቦት ወጥቶ ምእመናኑን በሚባርክበት ሰዓት፣ ውደት በሚያደርግበት ሰዓት፣ አባቶቻችን በዝማሬ በሚያመሰግኑበት ሰዓት፣ አባቶቻችን የእግዚአብሔርን ቃል በሚያስተምሩበት ሰዓት ሌሎች የግል ወሬያቸውን የሚያወሩ አሉ። የቃል ኪዳኑ ታቦት ፊት ቆመው የግል ወሬያቸውን እያወሩ ለምህረት ሄደው መዓትን ይዘው የሚመለሱ ሰዎች አሉ። ስለዚህ ወደ የአብያተ ክርስቲያናቱ ለንግስ ክብረ በዓል ስንሄድ ሁላችንም ልንጠነቀቅ ያስፈልጋል። በፍርሃት በመንቀጥቀጥ ሊሆን ያስፈልጋል የምናከብረው። የቃል ኪዳኑ ታቦት ፊት ቆመን ሐሜትን ምናማ ኃጢአትን ምንሰራ የውጭው በሌላ ቦታ በዓለማዊ ቦታ የምንሰራው ኃጢአት አልበቃ ብሎን የቃል ኪዳኑ ታቦት ፊት በቤተ ክርስቲያን ቅጽር ግቢ ውስጥ ሆነን ሰው ምናማ ሰዎች ቆም ብለን ልናስተውል ያስፈልጋል ወገኖቼ። ምህረትን ለመለመን ሄደን መዓትን ይዘን እንዳንመለስ ልንጠነቅ ያስፈልጋል። ስለዚህ የቃል ኪዳኑ ታቦት ቆሞ ሕዝቡን ምእመኑን በሚባርክበት ጊዜ ተባርከን፣ አባቶቻችን ሲዘምሩ አብረን ዘምረን፣ ዑደት ሲያደርግ አብረን ዑደት አድርገን፣ እንደዚሁም ደግሞ የእግዚአብሔርን ቃል አባቶቻችን ሲያስተምረን ተምረን፣ እንደዚሁም ደግሞ የበረከት ሥራዎችም ካሉ ተሳትፈን ልንመለስ፣ በረከትን አግኝተን ልንመለስ ያስፈልጋል።